በአሁኑ ሰዓት ላይ ስልክ እንደምናየው ነው፣ ኢንተርኔት እንደምናየው ነው። ሴቶቻችንን ከሐያ አድራቋቸዋል። ባረከላሁ ከሐያ ተራብተዋል፣ ሒጃባቸውን ጥለዋል። ኢስላም ከፍ ያደረጋቸውን ነገር በአጠቃላይ ክብራቸውን ወደ ጎል ጠቅልለው ጥለው ወደ ሚዲያ ወጥተው ወደ ኮሜንት ጋጋታ እየሄዱ ነው። ባረከላሁ ፊኩም በምንድነው? ሶብር በማጣት ማለት ነው። ፈተናዎች ጥሪ ባደረጉላቸው ቁጥር አቤት ብሎ ምላሽ እየሰጡ ነው ማለት ነው። በአሁኑ ሰዓት ላይ ሸሪዓ የማይደግፋቸው አላህ የማይወዳቸው ረሱል የማይወዷቸው ዲነል ኢስላም ያላዘዘበት ስንት አይነት መከራ ስንት አይነት ሙሲባ ተንሰራፍቷል። እዚህ አደጋ ላይ ላለመውደቅ ነፍስያችንን ያዝ ማድረግ ያስፈልገናል። አላህ ለዛ ነው فأما من طغى وآثر الحياة الدنيا فإن الجحيم هي المأوى ያ ስሜቱን የተከተለ ነፍስያውን ያዝ ያላደረገ ሶብር ያላደረገ ወደ አላህ ውዴታ ያልተቃረበ የሆነ ሰው መኖሪያው እሳት ነው አለ አላህ Subhanahu Wa Ta'ala وأما من خاف مقام ربه ونهى النفس عن الهوى አላህን ፈርቶ ነገ አላህ ፊት መቆምን ፈርቶ ነፍስያውን ያዝ ያደረጋት ሰው فإن الجنة هي المأوى የዚህ ሰውዬ መኖሪያው የዚህ ሰውዬ መስተንግዶ ጀነት ነው ብሏልና በሶብር ነው ጀነት የሚገኙ። ባረከላሁ ፊኩም ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ? إنما وجدنا خير معاشنا على الصبر በሶብር ነው ያገኘነው መልካም የሆነ ኑሯችን። ሶብር በጣም አንገብጋቢ በጣም ወሳኝ ስለሆነ አላህ ቁርአን ውስጥ ذكر الله عز وجل في القرآن الصبر 90 مرة 90 ጊዜ አላህ ቁርአን ላይ ጠቅሶታል። وتارة قرنه بالصلاة ሶብርን ከሶላት ጋር አያይዞታል። ሌላ ጊዜ ከተለያዩ ነገራቶች አያይዞ ማለት ነው። እንደ ጥቅል ሶብር የሚያደርጉ ሰዎች ምንዳቸው إنما يوفى الصابرون أجرهم بغير حساب ማንኛውም መልካም የሰራ ሰው በ10 ይባዛለታል። መነሻው እስከ 700 እጥፍ ሊባዛ ይችላል እንደየንያው ከዛም በላይ ከፍ ሊለት ይችላል። ነገር ግን የሶብረኛን ሰው አጅር አላህ እንጂ ከአላህ ውጭ ማንም አያገኘውም። إنما يوفى الصابرون أجرهم بغير حساب እነኛ ትዕግስተኞች እነኛ ሶብረኞች ምንዳቸው የሚያገኙት ያለ ቁጥር ያለ ስፍር ያለ ገደብ ነው ይለናል አላህ Subhanahu Wa Ta'ala። ይህንን ለማግኘት ከመጥፎ ነገር ነፍስያችንን ያዝ ልናደርጋት ይገባናል። ሶስተኛው የሶብር አይነት ባረከላሁ ፊኩም الصبر على أقدار الله عز وجل الله በእኛ ላይ የወሰነልንን ነገር አምነን መቀበል ሶብር ማድረግ። አላህ ከማንም በላይ አዛኝ ነው። ወላሂ ከወላጆቻችን በላይ ለኛ አዛኝ ነው አላህ Subhanahu Wa Ta'ala። ከወላጆቻችን በላይ ዱንያ ላይ አሉ ከሚባሉ አዛኞች ሁሉ የመጨረሻው ትልቁ አዛኝ አርሐሙር ራሒሚን አላህ በእኔ ላይ ሙሲባ ሲመጣ ጤናዬ ሲነካ ዱንያዬ ሲቀንስ አካውንቴ ሲጎድል እምበላው መጠጣው ሳጣ እምለብሰው ሳጣ በተለያዩ ነገራቶች አላህ ሲፈትነኝ ወላሂ አላህ እኔን ስለጠላኝ አይደለም አበደን አላህ አልጠላኝም። አላህ እንደውም ረሱል ሰለላሁ ዐለይሂ ወሰለም አሉ መን ዩሪድላሁ ቢሂ ኸይራን ዩሲብ ሚንሁ መልካምን የሻለት አካል አላህ ከሱ ይወስድበታል አሉ። ወይ ከጤናው ወይ ከገንዘቡ ወይ ከዓፊያው ወይ ከቤተሰቦቹ ወይ ከጓደኞቹ በሆነ በሚወደው ነገር አላህ ይፈትነዋል። አሊፍ ላም ሚም አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ሰዎች ሳይፈተኑ አምነናል ብቻ ብለው ስላሉ የሚተው ይመስላቸዋል ይላል። ወለቀድ ፈተና الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين الله ውሸታሙንና እውነተኛውን ግልጽ ለማድረግ አላህ ይፈትናል ማለት ፈተና ግድ ነው። ረሱል ሰለላሁ ዐለይሂ ወሰለም ተጠይቀው ነበር አዩ الناس አሸዱ በላአ ከሰዎች ሁሉ በጣም የሚፈተነው ሙሲባ የሚበዛበት ዱንያ ላይ ማን ነው ሲባሉ አሸዱ الناس بلاء الانبياء ከሰዎች ሁሉ በጣም ፈተና የሚበዛባቸው ነብያቶች ናቸው። ثم الامثل فالامثل ከዚያም የነብያቶችን መንገድ እየተከተለ በኢማኑ ልክ በኢማኑ ቀድር በተቅዋው ልክ የሰው ልጅ ይፈተናል ማለት ነው። አላህ ተናግሯል ወለነብሉወነኩም بشيء من الخوف والجوع ونقص من الاموال والانفس والثمرات فبشر الصابرين الذين إذا أصابتهم قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون الله من قال أفتناتشوا اللهم بركتهم
በስጋት ሊሆን ይችላል። ይሁን ነገር በቃ አዎ ዶላር ሊጨምር ነው ስጋት፣ ያ አላህ በቃ እንትን ሀገራችን ገንዘባ ሊወርድ ነው ስጋት፣ ከዚህ በኩል የሆነ ጦርነት ሊመጣ ይችላል ስጋት። ይፈትነን አላህ Subhanahu Wa Ta'ala። ሰላምን በመንሳት እፈትናቸዋለሁ ያለ አላህ Subhanahu Wa Ta'ala። ከገንዘባችን በመቀነስ አላህ ሊፈትነን ይችላል። የሆነ ጊዜ አሪፍ ገቢ እናገኝ ነበር፣ ቀነስ ያደርግብናል። ሶብር ያስፈልጋል። አላህ እየፈተነ ነው። ጤናችን ማሻአላህ እንደፈለገን ብድግ ብለን እንነሳ ነበር። ከጊዜ በኋላ ደግሞ ድጋፍ አስፈለገን። ከጊዜ በኋላ ደግሞ ሰዎች እንዲያነሱን በቃ አላህ ፈትኖናል ማለት ነው። ከቤተሰቦቻችን ከምንወደው አካል አላህ ሊቀንስብን ይችላል። ሶብር ያስፈልጋል። ያ አላህ ገንዘባችን ስላነሰ ገቢያችን ስላነሰ አማራጭ ፍለጋ ብለን ወደ ሐራሙ ከሄደን ወላሂ ትርፋችን ምንድነው? ልፋትና ትርፋችን ሐራም ነገር ማትረፍ ማለት ነው እንጂ አላህ የሰው ልጅ ከጻፈለት ነገር ሰውየው ስለተስገበገበ ቅንጣት አይጨመርለትም። ሰውየው ስለሶበረ አላህ Subhanahu Wa Ta'ala በወሰነለት ነገር ላይ ቀናዓ ስላደረገ የሚቀነስበት ነገር የለም። ስለዚህ ሶብር ያስፈልጋል። ገንዘባችን ቢቀነስብን ሶብር፣ ቤተሰባችን ቢወሰድብን ሶብር፣ የምንወደውን አካል ብናጣ ሶብር ያስፈልጋል። በየትኛውም ነገር ሶብር ያስፈልጋል። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ለይሰ ሚና ከኛ አይደለም አሉ። መን ሸቀል ጁዩብ ኩሌታውን የቀደደ ሙሲባ ሲነገር የሆነ ነገር ዘመድ ሞቷል ሲባል ልብሱን የቀደደ ከኛ አይደለም አሉ። ለይሰ ሚና መን ሸቀል ጁዩብ ወضرب الخدود ፊቱን የጠፈጠፈ አንዳንድ ሰው ፊቱን ይቧጭራል፣ ሌላው ጸጉሩን ይነጫል ሙሲባ ሲደርስበት ከኛ አይደለም አሉ ረሱል ሰለላሁ ዐለይሂ ወሰለም። ወደዓ ቢደዕዋ الجاهلية በጃሂልያ ጥሪ የተጣራ አንዳንዱ ምን ይላል? እንደው ጌታ የምናጥፍች ምን በድዬህ ነው ያ አላህ። አንዳንዱ ደግሞ ኧረ ያ አላህ የለህም እንዴ እስከ ማለትም ይላሉ። ሱብሃንአላህ አልዓዚም። የትኛው ሙሲባ ሲመጣ አንደበታችን መልካምን እንጂ መናገር የለበትም። ረሱል ሰለላሁ ዐለይሂ ወሰለም የሚወዱት ልጃቸው ኢብራሂም ሲሞት ምን አሉ? ኢነል ቀልበ ለየሕዘን አሉ፣ ልብ ያዝናል አሉ። ወለዐይነ ተድመዕ አይን ታነባለች አሉ። ወላ ነቁሉ ኢላ ማ ዩርዲላህ ረበና አላህን የሚያስወድድ ቃል እንጂ አንናገርም አሉ። ምንም እንኳን ልጃቸው ቢወሰድባቸውም። ስለዚህ ሙሲባ ሲመጣብን ሁሌም ማንን ማስታወስ አለብን? ረሱልን ሰለላሁ ዐለይሂ ወሰለም ማስታወስ አለብን። ለዛ ነው ረዋ አዳሪሚዩ من حديث ابن عباس رضي الله عنهما من قال الرسول صلى الله عليه وسلم من أصابته مصيبة يدرسበት አካል فليذكر تصابه به የደረሰበትን ሙሲባ እኔን አስታውሶ ይታገሳሉ። ለምን? فإنها من أعظم المصائب የረሱል ሰለላሁ ዐለይሂ ወሰለም ማጣት የረሱል ሰለላሁ ዐለይሂ ወሰለም ሞት ትልቅ የሆነ ሙሲባ ነው ለኡመተል ኢስላም። ሰሃባዎች በጣም ነበር ያዘኑት። ምድር ያበራች የነበረችዋ ምድር ባንዲ ጨለመችባቸው። ሱብሃንአላህ ሰሃባዎቹ የሚይዙት የሚጨብጡት አጡ ረሱልን በማጣታቸው ምክንያት። ትልቁ ሙሲባ ረሱልን ማጣት ነውና የመጣብን ሙሲባ ቢመጣ አላህ ለወሰነው ውሳኔ ምን ማድረግ አለበት? እጅ መስጠት አለበት። ከለታት አንድ ቀን አንዲት ሴት ቁጭ ብላ ስታለቅስ አገኟት፣ በጣም ተከዛ። ከዛ እስቢሪ ወህተሲቢ አሏት፣ ሶብር አድርጊ ታገሺ አሏት። ምን አለች? ኢለይከ ዐኒ ዞር በልልኝ አለቻቸው። ኢነከ ለም ቱሰብ ቢሙሲበቲ እኔ የደረሰብኝ ሙሲባ አልደረሰብህም ዞር በል አለቻቸው። በኋላ ሲነገራት ለካ ሲያሷብራት የነበሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ነብዩ ነበሩ እኮ ስትባል በኋላ ወደ ቤታቸው መጣች። ማንም ዘበኛ የለም ቤታቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ፈለም ተጂድ በዋባ አንድም ዘበኛ አላገኘችም። ከዛ መጣችና እኔ ኮርሱ አልመሰሉኝ ምናምን ስትል ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢነማ الصبر عند الصدمة الأولى ሶብር ማለት ልክ ሙሲባው ሲመጣ ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ መሶበር ነው። ባረከላሁ ፊኩም። አንዳንዱ ምን ያደርጋል? እስኪ በቃው ድረስ ከፈረጠ በኋላ እስኪ በቃው የሚበቃውን ቃል ከተናገረ እሪ ብሎ ጩሁ ሰው አስታክሶት ቀብሩ ቦታ ላይ እኔ ካልገባው ብሎ በመከራ ተይዞ እንደ እብድ አድርጎት መጨረሻ ላይ ምን ይላል? በቃ ምን እናደርጋለን አሁን እንሶብር እንጂ ይላል። ላ የሶብረኛን አጅር በዚህ ልክ አያገኝም ማለት ነው። ስለዚህ ሰውነታችንን ተቆጣጥረን አላህ በወሰነው ውሳኔ አምነን ልንቀበል ይገባናል። አላህ ሶብርን ይወፍቀን። አላህ ሶብርን ይወፍቀን። ከሶብረኞች አላህ ያደርገን።